በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ የአራተኛ ክፍል ትምህርትን እንግዲህ በጥያቄ መልኩ እንከልሳለን። ቀጠሯችን እንደዚህ ነበር አይደለ? ጥሩ። ስለዚህ ከምዕራፍ አንድ የማጠቃለያ ጥያቄዎችን ከመስራት እንጀምራለን ማለት ነው። አብረን እንቆያለን ማለት ነው። የአራቱን ምዕራፋት ጥያቄ አብረን እንሰራለን። የምዕራፍ አንድ ማጠቃለያ ጥያቄዎች ላይ ሀሌታ ውሃ አርድእት ለዘይተልው ተስሎታት ለእመ ኮኑ አማን በሉ እርቱ ወለእመ ኢኮኑ አማን በሉ ህሰው ይላል። ይሄ ማለት ትእዛዝ ነው አይደለም? አርድእት ይላል ተማሪዎች ለዘይተልው ተስሎታት ለሚከተሉት ጥያቄዎች ለእመ ኮኑ አማን እውነት ከሆኑ በሉ እርቱ እውነት በሉ፣ ትክክል ከሆኑ እውነት በሉ፣ ወለእመ ኢኮኑ አማን እውነት ካሉን ደግሞ በሉ ህሰው ሐሰት በሉ ይላል። እሺ አንደኛው ጥያቄ የአነባበብ ስርዓታችንን ባለማስተካከላችን በርካታ የትርጉም ችግሮች ይፈጠራሉ ይላል። ምንድን ነው ይሄ? መልሱ በአማርኛ እውነት ነው አይደለ? ስለዚህ ርቱ ይሆናል ማለት ነው። ሁለተኛ ውርድ ንባብ ማለት ከቁም ንባብ ዝቅ ባለ ድምፅ የንባቡን አነሳስና አወዳደቅ የሐዘኔታ ስሜት ባለው ዜማዊ ስልት ማንበብ ነው ይላል። ትክክል ነው አይደለ? ስለዚህ መልሱ ምንድን ነው? ርቱ። ሶስተኛ ተንስ እግዚኦ አምላኪየ ይልና ክፍት ቦታ በባዶ ቦታው የሚገባ ቃል ምንድን ነው ይላል? አድህኖ የሚለው ነው ይላል። ስለዚህ ተንስ እግዚኦ አምላኪየ ከዛ ምንድን ነው? አድህኖ ነው የሚለው ወይስ ወአድህኖ ነው የሚለው? ወአላት አይደለ? ተንስ እግዚኦ አምላኪየ ወአድህኖ። ስለዚህ ወአላት አይደል እንጂ አድህኖ አይደለም የሚለው ህሰው ይሆናል መልሱ ማለት ነው። ለ አርድእት ህርዩ እረቱ አብስኦት እምነዘተ ውህቡ ይላል። አርድእት ተማሪዎች፣ ህርዩ ማለት ምረጡ ነው። እረቱ አብስኦት ትክክለኛውን መልስ፣ እምነዘተው ከተሰጣቸው ውስጥ ትክክለኛውን መልስ ምረጡ። እሺ ማንኛውም የግዕዝ ንባብ በፍጥነትና በቅልጥፍና የሚነበበው በምን የንባብ አይነት ነው? ሀ ቁጥር፣ ለ የቁም፣ ሐመሮሃ ማጋዝ፣ መ ውርድ። መልሱ ምንድን ነው? በፍጥነትና በቅልጥፍና የምናነብበት የንባብ ስልት የትኛው ነው? የቁም ንባብ ለ ማለት ነው። አምስተኛ ጥያቄ የንባቡን አነሳስና አወዳደቅ የሐዘኔታ ስሜት ባለው ዜማዊ ስልት የሚነበብበት የንባብ አይነት የትኛው ነው ይላል። ሀ ውርድ ንባብ፣ ለ የማጋዝ፣ ሐመሮሃ የቁም ንባብ፣ መ ቁጥር ንባብ። መልሱ ምንድን ነው? የውርድ ንባብ ሀሌታው ሀ። ስድስተኛ ጥያቄ አብአና ሰብሃ የሚሉት ግሶች በየትኛው የምንባብ አይነት ይነበባሉ ይላል። ሀ በማጋዝ፣ ለ በቁጥር፣ ሐመሮሃ በውርድ፣ መ በቁም። አሁን ሰብሃ እያንዳንዱን ፊደል አይደለ እየጠራን ነው። አብአ ሰብሃ። ስለዚህ እያንዳንዱ ፊደል እየጠራን ስለሆነ ምን ይሆናል? የቁጥር ንባብ። በጣም ጥሩ። ሌላኛው ሐመሮሃ ሀቡ ድለው አውስኦት ለዘይተልው ተስዕሎታት። ለሚከተሉ ጥያቄዎች ትክክለኛውን መልስ ሀቡ ስጡ ማለት ነው። ድለው የሚገባውን መልስ ስጡ። ጥሩ። ምን ይላል ማለት ነው? መሰረታዊ የንባብ አይነቶችን ምሳሌ በመስጠት አብራርታችሁ ጻፉ ይላል። መሰረታዊ የንባብ አይነቶች እነማን ናቸው? የመጀመሪያው ተነሽ ንባብ ነው። ተነሽ ማለት የሚነሳ የመጨረሻውን ቃል በመርገጥ የሚነሳ ነው ብለናል። ከዛስ ወዳቂ አለ፣ የመጨረሻውን ቃል በመያዝ የሚወድቅ ነው። ሰያፍ ተነሻል፣ የመጨረሻውን ቃል ሳይሆን ከመጨረሻው ቃል ከመጨረሻው ከቃሉ የመጨረሻ ፊደል በፊት ያለውን ፊደል በማንሳት የሚነበብ ንባብ ነው ብለናል። ከዛስ ተጣይ አለ። ተጣይ ደግሞ ከመጨረሻው ፊደል በፊት ያለውን ፊደል በመያዝ የሚጣል ብለናል። ከዛስ ተናባቢ አይደለም፣ ሁለትና ከዛ በላይ ሁሉ ቃላትን እንደ አንድ ማንበብ። ምሳሌ እንስጥ። አቡነ ስንል ተነሽ ነው አይደል? አሃዱ ስንል ወዳቂ ነው። ገብርኤል ስንል ሰያፍ ተነሽ ነው አይደለ? ከዛ ሰማይ ስንል ተጣይ ነው። ሌላ ወልደ ማርያም ስንል ተናባቢ ነው ማለት ነው። በጣም ጥሩ። ወደ ቀጣዩ ምዕራፍ እንሂድ። የምዕራፍ አንድ ጥያቄዎች እነዚህ ይመስሉ ነበር።
ማብራሪያቸውም ይህን ይመስላል። በቀጣይ ደግሞ ምዕራፍ 2 ላይ ያሉትን ጥያቄዎች አብረን እንሰራለን ማለት ነው። ያው ምዕራፍ 2 እንግዲህ ስለ ንባባት ነበረ የሚናገሩ አይደለ? ታስታውሳላችሁ። ስለዚህ እዚህ ምዕራፍ ላይ ያሉትን የክለሳ ጥያቄዎች አብረን እንሰራለን ማለት ነው። በጣም ጥሩ። የምዕራፍ 2 የማጠቃለያ ጥያቄዎች ይልና አርደይት ለዘይተልው ተስሎታት ለእመ ኮኑ አማን በሉ እርቱ ወለእመ ይኮኑ አማን በሉ ህስው ጥሩ። ወዳቂ የሚባሉት መድረሻቸው ከሳድስ ውጪ የሆኑ ግሶች ናቸው ይላል። ወዳቂ የሚባሉት መድረሻቸው ከሳድስ ውጪ የሆኑ ግሶች ናቸው። ወዳቂ የሚባሉት ከምን ውጪ ምንድን ነው የሚለው? ከሳድስ ውጪ። በጣም ጥሩ። እስቲ ከሳድስ ውጪ መጨረሻቸው የሆነ ከሳድስ ውጪ የሆነ ተነሺ ሊሆኑ አይችሉም? ይችላሉ አይደለ? ወዳቂም ሊሆኑ ይችላሉ፣ ግን ተነሺም ሊሆኑ ይችላሉ። ግን እዚህ ጋር ጥያቄ የሚለው ወዳቂ የሚባሉት መድረሻቸው ወዳቂ የሚባሉት አይደለ? ስለዚህ ወዳቂ የሚባሉት መድረሻቸው ከምን ውጪ ነው? ከሳድስ ውጪ አይደለ? ከሳድስ ውጪ የሆኑ ግሶች ናቸው ይላል። ግሶች ፈቀደ ስንል ለምሳሌ ከሳድስ ውጪ ነው፣ ግን ንባቡ ምንድን ነው? ተነሽ አይደለ? ስለዚህ ወዳቂ አይደለም ማለት ነው። ተግባባን? ስለዚህ ህስው ይሆናል ማለት ነው። ሁለተኛ በይነዝ በሳድስ ስለጨረሰ ተጣይ ንባብ ነው ይላል። በይነዝ በሳድስ ስለጨረሰ ተጣይ ንባብ ነው ይላል። ዝ አይደል? ተጣይ ነው አይደል? ይሄኛው በይነዝ ተጣይ ነው። ልክ ነው። ስለዚህ አማን መልሱ። ሶስተኛ አበይት ንባባት የሚባሉት በቁጥር 4 ናቸው። አበይት ንባባት የሚባሉት በቁጥር 4 ናቸው። ስንት ናቸው? 4 ወይስ 5? መልሱ አማን ነው ወይስ ህስው ነው? መልሱን አልናገርም፣ ምክንያቱም እዚቹ ምዕራፍ ላይ ተነጋግረን ስለሄድን ማለት ነው። ይህንን እናንተ ትመልሳላችሁ። አራተኛ ከሚከተሉት ውስጥ ሰያፍ ንባብ የሆነው የትኛው ነው ይላል። ሀ ይወርድ ለምድር ሐመሩሃ አስመረቶ መቅድስት። ሀሌታ ውሃ ይወርድ ምን አይነት ንባብ ነው? ሰያፍ አይደለ? ልክ ነው። ለምድር ተጣይ ነው። ሐመሩሃ አስመረቶ ተነሽ ነው። መቅድስት ተጣይ ነው። ስለዚህ መልሳችን ሀሌታ ውሃ ይወርድ። አምስተኛ ከተሰጡት አማራጮች መካከል ልዩ የሆነው የትኛው ነው ይላል። ሀሌታ ውሃ ዳንኤል ይላል። ለአይምሮ ሐመሩሃ ዝ መና ይላል። ስለዚህ ከነዚህ ውስጥ እስቲ የተለየ የትኛው ነው? ዳንኤል ስንል ምን አይነት ንባብ ነው? ሰያፍ ተነሽ። አይምሮ ስንል ወዳቂ። ዝ ስንል ምንድን ነው? ዝ ተጣይ። ጥሩ። መና ወዳቂ አይደለ? ሁሉም ወደታች ነው የሚነበቡት። ስለዚህ ዳንኤል የሚለው ምንድነው? የተለየው ነው። ሀሌታ ውሃ። ስድስተኛ ሰያፍና ተነሽ በአነባበብ አንድ ናቸው፣ የሚለያዩት በነው ይላል። ጥሩ። ሀሌታ ውሃ ልዩነት የላቸውም ይላል። ለ በመድረሻ ቀለማቸው ይላል። ሐመሮሃ መልስ የለም መው ሁሉም ይላል። እስቲ ልዩነት የላቸውም እንዴ? ሰያፍና ተነሽ ልዩነት አላቸው አይደል? ስለዚህ ይለያያሉ። በመድረሻ ቀለማቸው ይለያያሉ አይደል? ልክ ነው። በመድረሻ ቀለማቸው ይለያያሉ። ስለዚህ መልሳችን ላይ ይሆናል ማለት ነው። ስድስተኛ ፍቅ ምን አይነት ንባብ ነው? ሀሌታ ውሃ ሰያፍ፣ ለወዳቂ ሐመሮሃ ተጣይ፣ መተነሽ። መልሱ ምንድነው? ፍቅ ስንል ተጣይ ነው ማለት ነው። ጥሩ። ሐመሮሃ ሀቡ ድልው አውስኦት ለዘይተልው ተስሎታት። ለሚከተሉ ጥያቄዎች የሚገባው መልስ ስጡ። ጥሩ። እሺ አንደኛውን ጥያቄ አልመልሰውም። የንባብ ስልቶች የሚባሉት ስንት ናቸው? በዝርዝር አስቀምጧቸው። ቅድም ስለጠየኳችሁ እናንተ ትመልሱታላችሁ። በሰያፍና በተጣይ ንባባት መካከል ያለውን አንድነትና ልዩነት ምንድን ነው? ሰያፍና ተነሽ የሚያመሳስላቸው ይነሳሉ አይደል? ሁለቱም ይነሳሉ፣ ከፍ ተብለው ነው የሚነበቡት። ልዩነታቸውስ መድረሻ ቀለማቸው እና ደግሞ የሚነሱበት እና የሚጣሉበት አይደለ? በደንብ እየሰማችሁ። በሰያፍና በተጣይ ንባባት ነው ያልኩት። ሁለቱም ተነስተው ይነበባሉ። ልክ ነው ተማሪዎች?
አይደለም። ሁለቱም ተነስተው ነው እንደሚነበቡት አይደለም። ሰያፍ ይነሳል፣ ተጣይ ግን ተጥሎ ነው የሚነበበው፣ ወደ ታች ነው የሚነበበው አይደለ? ልብ እያላችሁ በጣም ጥሩ። ታዲያ ተመሳሳይነታቸው ምንድን ነው? ሁለቱም መረሻ ቀለማቸው ምንድን ነው? ሳድስ ነው። በጣም ጥሩ ሳድስ ነው። ሌላስ? ሁለቱም ከሳድስ ቀለም ወይም ደግሞ መጨረሻ ከሚገኘው ቀለም በፊት ያለውን ፊደል ይጠቀማሉ። ከዛ ሰያፍ የመጨረሻውን ከመጨረሻው በፊት ያለውን ይዞ ይነሳል። ተጣይ ደግሞ ከመጨረሻው በፊት ያለውን ይዞ ይጣላል ማለት ነው። ተመሳሳይነታቸው ይሄ ነው። ልዩነታቸውስ ምንድን ነው? ልዩነታቸው ደግሞ ሰያፍ ተነሽ የሚነሳ ሲሆን ተጣይ ደግሞ ወደ ታች ተጥሎ የሚነበብ ነው ማለት ነው። ጥሩ የምዕራፍ 2 ማጠቃለያ ጥያቄዎችን ጨረስን። ወደ ምዕራፍ 3 እንሄዳለን። ምዕራፍ 3 እንደምታስታውሱት ስለ አጫጭር መጽሐፍ ቅዱሳዊ ታሪኮች ነው የሚናገረው። በእንተ በረከት ታዝዞት ስለ አባታችን ስለ ቅዱስ አብርሃም መታዘዝ የሚያወራ የመጀመሪያው ታሪክ ነበረ። ከዛ በኋላ ደግሞ ሁለተኛ ጥበበ እግዚአብሔር በልደተ ሙሴ ስለ ሙሴ የሚናገረውና ስለ እግዚአብሔር ጥበብ የሚናገረው አለ። ከዛ ሶስተኛው ደግሞ በእንተ ኃይለ ዝማሬ ስለ ዝማሬ ኃይል አንዷን አንቀጽ አንበበን ነበር ታስታውሱ እንደሆነ ስለ ቅዱስ ዳዊት በባለፈው ትምህርታችን ማለት ነው። ስለዚህ እዚህ ምዕራፍ ላይ የሚጠየቀው ጥያቄ ምን ይላል መሰላችሁ? አርድእት ለዘይተሉ ተስሎታት ለእመ ኮኑ አማን በሉ ርቱ ወለእመ ይኮኑ አማን በሉ ህስው። ይሄ የምንባብ ጥያቄ ነው። የምንባብ አንደኛው ጥያቄ ስለ አብርሃም ይጠይቃል፣ ሁለተኛ ስለ ቅዱስ ዳዊት፣ ሶስተኛው ስለ ሙሴ ይጠይቃል። እናንተ ታነባላችሁ፣ ከዛ በኋላ ትተረጉሙትና መልሱን በአስተያየት መስጫው ስር ታስቀምጡልናላችሁ ማለት ነው። ግልጽ ነው። እናንተ ታነባላችሁ። አንዱን ባለፈው እኔ አንብቤላችሁ ነበር ስለ ቅዱስ ዳዊት። እናንተ ሶስቱንም ታነቡና ከነዛ ውስጥ የወጡትን እነዚህን ጥያቄዎች ትመልሳላችሁ ማለት ነው። በጣም ቀላል ነው። ለአርድእት ሪኡ ርቱ አብስኦት እምነዘተ ውህቡ ከተሰጧችሁ መካከል ትክክለኛው መልስ ምረጡ ይለና አሁንም የምንባብ ጥያቄ ነው። የምንባብ ጥያቄ ነው። ታነባላችሁ፣ ትመልሳላችሁ ማለት ነው። ሁለተኛ የቤት ስራ ማንበብ ሳይጠበቅባችሁ ወይም ደግሞ ይህን ምንባብ ያላነበበ ሰው የሚመልሰው ደግሞ የሆነ ጥያቄ አለ። ከሚከተሉ ስሞች ተጣይ ንባብ የሆነ የትኛው ነው? ተጣይ ሀ አብርሃም፣ ለ ይስሐቅ፣ ሐመሮሃ ዳዊት፣ መ ሙሴ። እሺ አብርሃም ምን አይነት ንባብ ነው? ሰያፍ ተነሽ። ይስሐቅ ሰያፍ ተነሽ። ዳዊት ተጣይ፣ ሙሴ ወዳቂ። ስለዚህ መልሳችሁ ምንድነው? ሐመሮሃ ዳዊት። ስለዚህ የመጨረሻው ጥያቄ ከዳዊት ታሪክ ምን ተማራችሁ? ታነባላችሁ፣ ታስቀምጣላችሁ። ከይስሐቅ ታሪክ የተማራችሁትን በዝርዝር ጻፉ፣ ታስቀምጣላችሁ። ስለ ቅዱስ አብርሃምና ከዛ በኋላ ስለ ይስሐቅ ስለተቀመጠው ማለት ነው። መልካም። አሁን ወደ መጨረሻው ምዕራፍ እንሂድ። የንባብ ክለሳ የሌለ እሱ ላይ ያሉትን ጥያቄዎች አብረን እንሰራለን። የምዕራፍ 4 የማጠቃለያ ጥያቄዎች እውነት ሐሰት ነው የመጀመሪያው ስላችሁ፣ ያው አማን ወይም ደግሞ ህስው በማለት የምንመልሳቸው ማለት ነው። ቃላትን እየቆጠርን የምናነበው ንባብ ውርድ ንባብ ይባላል ይላል። ልክ ነው? ውርድ ነው እንዴ? አይደለም። ማን ነው? ቆጠራ። እሺ፣ ቃላትን እየቆጠርን የምናነበው ንባብ ውርድ ይባላል ነው የሚለው። ምንድን ነው? ቃላትን ነው የሚለው አይደለ? ቃላትን። ስለዚህ ምን አይነት ንባብ ነው? ምን አይነት ንባብ ነው? ቆጠራ ወይስ ማጋዝ? ታስታውሳላችሁ? መልእክተ ዮሐንስ። ይሄ ምን አይነት ንባብ ነው? አልናገርም። ሁለተኛ ግዕዝ 10 አይነት የንባብ አይነቶች አሉት። ቅድም የጠየኳችሁ ጥያቄ ስለሆነ አልመልሰውም። የመጀመሪያው የንባብ አይነት ቁም ንባብ ይባላል ይላል። አማን ወይስ ህስው? መጀመሪያ ተማሪ ሲማር ቁም ንባብ ነው እንደሚያነበው አይደለም። የትኛው ነው? ታውቁታላችሁ እናንተ። ጥሩ። እሺ ምርጫ ጋር እንሂድ። በአማርኛ እንደ ቁጣ ቃል መድረሻ ቀለሙን ይዘን የምናሳይበት የንባብ ስልት የትኛው ነው? እንደ ቁጣ ቃል መድረሻ ቀለሙን ይላል። መድረሻ የመጨረሻውን ይዞ የሚነሳው የትኛው ነው? ቀላል ነው አይደለ?
ተነሽ ነው። መድረሻ ቀለማቸው ሳድስ ፊደል የሆነ የሚነሳ መድረሻው ሳድስ እና የሚነሳ ንባብ የትኛው ነው? ሰያፍ ተነሽ። በጣም ጥሩ በጣም ጥሩ። ሶስተኛ እችን ጥያቄ የምትመልሱት ባለፈው አንብቦ ያልኳችሁን የዳዊት መዝሙር ካነበባችሁ ነው። በትክክል ከተማራችሁ ጸርሰ ተገምሩ በኩናት ለዝሉፉ ከዛ ክፍተት ይሰጥና ነሰትከ ይላል። ማን ነው የሚገባው? ሀ ወአስተዳለው ለ ወአይግሮሙኒ ሐመሮሃ ፍትወቶሙ መዝራእቶ ይላል። ወአህጉሮሙኒ ወአህጉሪሆሙኒ ነሰትከ ለ። አራተኛ መዝሙረ ዳዊት ምዕራፍ 10ቱ ምን ብሎ ይጀምራል? 10ኛው ምዕራፍ ምን ብሎ ነው የሚጀምረው? ባለፈው አንብቡ ብያችሁ ነበር አይደል? እንመልሰው። እግዚኦ እግዚእነ ብሎ የሚጀምረው የትኛው ምዕራፍ ነው? እግዚኦ አምላኬ ብሎ የሚጀምረው የትኛው ነው? እገኒ ለከ ብሎ የሚጀምረው የትኛው ነው? በእግዚአብሔር የሚለው የትኛው ነው? ባለፈው ምዕራፍ 10ንም አንብቡ ብያችሁ ነበር አይደለ? በደንብ። ስለዚህ መጀመሪያ ምዕራፍ 10 የምትጀምሯል ማየት ብቻ ነው። በጣም ቀላል ጥያቄ። እሺ አስተዛምዱ ቃላት ዘሃለው በጸጋም ምስለ ቃላት ዘየማን ይላል። አስተዛምዱ ማለት አዛምዱ አገናኙ፣ ቃላት ነው። ዘሃለው ያሉትን በጸጋም ጸጋም የትኛው እጄ ነው? ጸጋም የትኛው ነው? ግራ። ምስለ ቃላት ጋር ነው። ምስለ ማለት ጋር ነው። ዘየማን ቀኝ። ስለዚህ የግራ ያሉትን ከቀኝ ካሉት ጋር ምን በሉ? አዛምዱ ነው። ሀሌታ ውሃ ውርድ ንባብ ምን ሊሆን ይችላል? መልሱ ውርድ ንባብ የትኛው ነው መልሱ? ግዕዝ ንባብስ? ወዳቂ ንባብ። እሺ ሳኦል፣ ሳሙኤል። ስለዚህ ትክክለኛው አነባባቸው የትኛው ነው? በለጋር ያሉትን አሁን ትመልሱልኛላችሁ። ውርድ ንባብ መድረሻ ፊደሉን ያዝ አድርገን ጥለን የምናነበው ነው አይደለም? በጣም ጥሩ። በሰሙነ ሕማማት የሚነበብ የንባብ አይነት ልክ ነው አይደለም? በጣም ጥሩ። ስለዚህ አንደኛው ሐመር ውሃ ይሆናል። ሁለተኛው ግዕዝ ንባብ መድረሻ ፊደሉን ያዝ አድርገን ጥለን የምናነበው አይደለም። በሰሙነ ሕማማት የሚነበብ የንባብ አይነት አይደለም። የመጀመሪያው ንባብ አይነት በጣም ጥሩ። ወዳቂ ንባብ ይሄስ ለመድረሻ ፊደሉን ያዝ አድርገን ጥለን የምናነበው በጣም ጥሩ። ሳኦል መልሱ ምንድነው? ዳዊትን የቀባ ይላል። ከዛ ደግሞ ከዳዊት በፊት የነበረ ንጉስ። መልሱ ምንድነው? ከዳዊት በፊት የነበረ ንጉስ። ሳሙኤልስ ዳዊትን የቀባ። የምዕራፍ 4 ጥያቄዎች እነዚህን ይመስሉ ነበረ ማለት ነው። በጣም ጥሩ። ስለዚህ ዛሬ ከምዕራፍ 1 እስከ ምዕራፍ 4 ድረስ ያሉትን ጥያቄዎችን ሰርተናል፣ ከልሰናል። እናንተ ደግሞ ከዚህ በተሻለ መልኩ በደንብ ማንበብ መዘጋጀት መቻል አለባችሁ ማለት ነው። በሌላ የትምህርት ርዕስ እስከምንገናኝ ድረስ ሰላም ቆዩ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን።